ሰላም እንደምናችሁ። ይህ የድክ ድክ ኢንተርቴይንመንት የዩቲዩብ ገጽ ነው። ፕሮግራሙ ደግሞ ጃ መጽሐፍት የተሰኘ የመጽሐፍ ትረካ ፕሮግራም ነው። በሄንሪ ሻየር ተጽፎ በጌታቸው ገብሬ የተተረጎመው ፓፒዮ የተሰኘው መጽሐፍ በክፍል 1 ትረካችን ፓፒዮ ያለ ጥፋቱ ሰው ገላሃል በሚል ወንጀል ተከሶ የዕድሜ ልክ እስራት ተፈርዶበት ወደ ወህኒ እንደተጣለ አድምጠናል። ክፍል 2 ላይ ምን ይፈጠር ይሆን? ፓፒዮ ክፍል 2 አሁን ይቀርብላችኋል። የሲጃራውን 3/4ኛ ጨረስኩ። አሁንም አንድ ቃል እንኳን አልተሰነዘረም። ግልጡ ሰረገላ እኛን እየጠበቀን ነበር። ሁላችንም መቀመጫው ላይ ቦታችንን ያዝን። ጥበቃ አለ 50 አለቃው። የንግሥት ማሪ አንቴዋንት የመጨረሻ ቪላ ላይ ስንደርስ ፖሊሱ አንድ የመተማመኛ ደብዳቤ የጥበቃ ኃላፊውን አስፈረመና አስረከበኝ። ከፖሊሶቹ ጋር አንድም ቃል ሳልነጋገር ከመለያየታችን በፊት በካቴና የታሰረውን እጄን 50 አለቃው ጨበጠኝ። ምን ያልፈረዱብህ ሲል የጥበቃ አዛዡ ጠየቀኝ። ዕድሜ ልክ ማመን አልችልም አለና እንደገና ፖሊሱን ትኩር ብሎ ሲመለከተው እንዳልኩት መሆኑን አረጋገጠለት። ከዚያም ብዙ ነገሮችን ያየውና ስለኔ ክስ በሚገባ የተረዳው ይሄ 50 ዓመት ዕድሜ ያለው የወህኒ ዘበኛ የማጽናኛ ቃላቶችን ጣለልኝ። እነዚህ ውሾች እብዶች መሆን አለባቸው። የእጄን ካቴና በዝግታ ወለቀና በተለይ ሞት ለተፈረደባቸው ለእብዶች በጣም አደገኞችና የዕድሜ ልክ ጽኑ እስራት ለተፈረደባቸው ማሰሪያ እንዲሆን ወደ ተቀየሰው ድርብርብ ክፍል ይዞኝ ሄደ። በርታ ፓፒዮ አለኝ በሩን በመዝጋት ላይ እንዳለ። ጓዞችና ከአሁን በፊት በሌላ ክፍል ስታገኝ የነበረው አይነት ተመሳሳይ ምግብ ይላክልሃል። አንገትህን አትድፋ፣ በርታ አለ። አመሰግናለሁ ጌታዬ፣ እመነኝ አንገቴን አልደፋም። እነርሱም ዕድሜ ልካቸውን እንደሚታፈኑ ተስፋ አደርጋለሁ። ከትንሽ ደቂቃ በኋላ በመዝጊያዬ ላይ አንድ የሚቧጥጥ ድምፅ ሰማሁ። ምንድነው? ምንም አይደለም፣ እኔ ነኝ። አንድ ምልክት እየሰቀልኩ ነው የሚል አንድ ድምፅ መለሰ። ለምን? ምን ይላል? ዕድሜ ልክ ጽኑ እስራት የተፈረደበት በአይነ ቁራኛ ይጠበቅ የሚል። በእውነት እብዶች ናቸው ብዬ አሰብኩ። ያ የወረደብኝ የፍርድ ብትር ራሴን እንድገድል ሊገፋፋኝ ይችላል ብለው በእርግጥ ያስባሉ እንዴ? አንገቴን አልደፋም። በዚህ ሁኔታማ እጠብቀዋለሁ። ሁሉንም ልታገላቸው ነው። ከነገ ጀምሮ ተግባሬን እቀጥላለሁ። በማግስቱ ቡናዬን በመጠጣት ላይ እንዳለው ይግባኝ መጠየቅ ይኖርብኝ እንዴ ስል ራሴን ጠየቅኩት። በሌላ ፍርድ ቤት የተሻለ ዕድል አገኝ ይሆን? ይህን ለማድረግስ ምን ያህል ጊዜ ይወስድብኛል? ምናልባት 1 ዓመት፣ 18 ወር? ግን ለምን በዕድሜ ልክ ጽኑ እስራት ፈንታ 20 ዓመት ለማግኘት? ማንኛውንም ዋጋ ከፍዬ ለማምለጥ እስከወሰንኩ ድረስ የዓመቶቹ ቁጥር ፋይዳ የለውም። አንድ ሌላ እስረኛ ለሰብሳቢው ዳኛ አመልክቶት የነበረው አቤቱታን
አስታወስኩኝ። ክቡሮይ፣ ለመሆኑ በፈረንሳይ ውስጥ የዕድሜ ልክ ጽኑ እስራት ማክተሚያው እስከ መቼ ይሁን? በክፍሌ ውስጥ ወዲና ወዲያ እመላለሳለሁ። ብቻዋን ከዓለም ጋር ለወንድሟ ልትከራከር ለሞከረችው እህቴና ለምስቴ የማጽናኛ ስልክ ደውያለሁ። ያከተመ ነገር ነበር። መጋረጃው ተዘግቷል። ከኔ ይበልጥ የምትሰቃዩት ቤተሰቦቼ ናቸው። ከክፍለ ሀገር ርቆ የሚኖረው ምስኪኑ አባቴ ይህን ከባድ መስቀል ለመሸከም ይሳነዋል። ይህንን ማሰላሰል እንደጀመርኩ ከሐሳቤ ብንናልኩ። በእርግጥ አንተ ንጹሕ ነበርክ፣ ግን ማን ያምናሃል ስል ራሴን ጠየቅኩ። ንጹሕነትህ በየቦታው እየዞርክ መወትወትን አቁም። መሳቂያ ብቻ ነው የሚያደርጉ፣ ያውም ሌላው በፈጸመው። በአንድ አቃጣሪ ግድያ ምክንያት ዕድሜ ልክ መታሰር ከባድ ግፍ ነው። አፍን መዝጋቱ እጅጉን ይሻላል። ያም ሆነ ይሄ በቅድሚያ መደረግ የሚገባው ጉዳይ ማምለጥ ከሚፈልግ አንድ ሌላ እስረኛ ጋር ግንኙነትን መፍጠር ነበር። ከማርሴይ የመጣ ዴጋ የተባለ አንድ ሰው አስታወስኩ። ምናልባት ፀጉር ማስተካከያ ቤት አገኘው ይሆናል። በየቀኑ ጺሙን ለመላጨት እዛው ይሄዳል። እኔም እንደዚሁ እዛው ለመሄድ ጠየቅኩኝ። እዚያ በምደርስበት ወቅት ፊቱን ወደ ግድግዳው አዙሮ ቆሞ ነበር። ረዘም ላለ ጊዜ ተራውን እየጠበቀ ለመቆየት እንዲያመቸው አንድ ሌላ ሰው ቀድሞት እንዲሄድ እድል ሲሰጠው ተመለከትኩት። እኔም አንድ ሌላ ሰው ፈቀቅ እንዲልልኝ በኃይል ገፈተርኩና ልክ ከርሱ ቀጥዬ አንድ ቦታ ያዝኩ። ድምፄን ዋጥ በማድረግ በለሆሳስ ታዲያስ ደጋ ሁኔታዎች እንዴት ናቸው ስላናገርኩት፣ ደህና ነኝ ፓፒዮ፣ 15 ዓመት ተፈረደብኝ። ያንተስ እንዴት ነው? ያለ ጥርጥር እንደቀለዱብህ ሰማሁ። አዎ ዕድሜ ልክ ተፈረደብኝ። ይግባኝ ልትጠይቅ ነው? ኧረ በጭራሽ አልጠይቅም። ጥሩ ምግብ እየበላው አቋሜን አጠነክራለሁ። ጠንካራ መሆን ይኖርብሃል ዴጋ። አንድ ቀን ጠንካራ ጡንቻዎች ያስፈልጉን ይሆናል። ትንሽ ገንዘብ ግን አለህ? አዎ፣ በፓውንድ ስተርሊንግ 10,000 ፍራንክ አለኝ። አንተስ? አንዲት ቤላ እንኳን የለኝም። ትንሽ ምክር ልስጥህ። ጥቂት ገንዘብ ቶሎ ብለህ ፈላልግ። ጠበቃ ሂበርት ነበር? እሱ ጭራሽ አይረዳም። ከንቱ ሰው ነው። ይልቅስ አንድ የገንዘብ መደበቂያ ቱቦ ሚስትህን አስይዘህ ወደ ዳንቴ ላክ። ለዶሚኒክ ራቼ እንድትሰጠው ንገራትና እርግጠኛ ነኝ ታገኛለህ። ሽሽ! ዘበኛው ወደኛ እየተመለከተ ታዲያስ ጨዋታ ይዛችኋል? ምን የሚያስደስት ነገር አለ ብሎ ዴጋ መለሰለትና በማከታተል እርሱ ህመም የተሰማኝ ነው ይላል አለው። ምን አገኘው? የፍርድ ቤቱ ቁንጣን ነው ብሎ ቂሎ በሳቅ ፈነዳ። እንግዲህ ይሄ ነው። አንዴ ከቅጣት ወጥመድ ገብቻለሁ። የዕድሜ ልክ ጽኑ እስራት በተፈረደበት አንድ የ25 ዓመት ወጣት ላይ እየቀለደ እንደ እብድ ይንከትከት እንጂ። የገንዘብ መድበቂያ ቱቦዬን አገኘው። በመካከሏ ተካፋች የሆነች በጣም የምታንጸባርቅ አንዲት የአሉሚኒየም ቱቦ ነበረች። የ5600 ፍራንክ አዳዲስ ኖቶች ታጭቀውባታል። እንዳገኘኋት ሳምኳት። አዎ ርዝመቷ 2 ኢንች ተኩል የሆነና አውራ ጣት የምታክል ያቺን አንዲት ትንሽ ቱቦ
ወደ ፍንጢጣዬ ከመግፋቴ በፊት እንደገና ሳምኳት። ፍንጢጣዬ እንዲሰፋልኝ ያለ ማቋረጥ ትንፋሼን ለረጅም ጊዜ ወደ ውስጥ ሳብኩ። ካዝናዬ መሆኗ ነበር። ልብስህን ሁሉ አውልቆ እግሮችን ለብቻ አንፈራጥ፣ እንጥስ በል፣ ወይ ወደፊት ወይ ወደ ኋላ አጎንብስ። እነሱ ደስ ባላቸው መንገድ ሁሉ ሊበረብሩኝ ይችላሉ። የገንዘብ መድበቂያዬን ቱቦ ወደ ወተት አንጀቴ አሻቅባ ወጥታለች። የአካላቴ አንዷ ክፍል ሆናለች። ሕይወቴንና ነፃነቴን የመበቂያዬም ጎዳና መክፈቻ በውስጤ ተሸክሜያለሁ። በሐሳቤ ውስጥ የሚመላለሰው ይሄ ነበር፣ በቀል። በእርግጥ ሐቁም ይሄ ብቻ ነበር። ከውጪ ጨለማው ከብዷል። በክፍሌ ውስጥ ብቻዬን ነኝ። ከጣራው ላይ አንድ ኃይለኛ መብራት ስለሚበራ መዝጊያው መካከል በምትገኝ አንዲት ቀዳዳ ዘበኛው ሊያየኝ ይችላል። ኃይለኛው ብርሃን ዓይኔን ወጋኝ። በቆሰለው ዓይኔ ላይ አንድ መሐረብ አነጣጥፌ አስቀመጥኩበት። ትራስ በሌለው የብረት አልጋዬ ፍራሽ ላይ ተጋደምኩና ያንን አሰቃቂ ፍርድ እየደጋገምኩ ማብሰልሰል ጀመርኩ። ይህንን ረጅም ታሪክ ሳይታጠፍ እንድትረዱትና እኔንም ከትግሌ ጋር ምን እንዳቆራኘኝ በረጅሙ መተንተን ይኖርብኛል። ከነዚያ በሕይወት ተቀብሬባቸው ከነበሩት ቀናቶች በኋላ ምን እንደተደረገና በአእምሮዬ መነጽር ያየሁትን ማንኛውንም ነገር በሙሉ ልነግራችሁ ይገባል። ካመለጥኩ በኋላ ምን ማድረግ ይኖርብኛል? አሁን የገንዘብ መደበቂያው ቱቦ ስላለችኝ ለጊዜው ምንም የሚያሳስበኝ ነገር ይኖራል ብዬ በፍጹም አላስብም። እንግዲህ በተቻለኝ ፍጥነት ወደ ፓሪስ እመለሳለሁ። ከዚያ መጀመሪያ የምገድለው ያን አዋሻኪ ፓሊዮንን ይሆናል። ከዛ በኋላ ሁለቱን ጆሮ ጠቢዎች። ግን ሁለት ጆሮ ጠቢ ብቻ በቂ አይሆንም። ጆሮ ጠቢዎችን በሙሉ መግደል አለብኝ፣ ወይም በብዛት የምችለውን ያህል። አንድ በርሜል ውስጥ የቻለውን ያህል ፈንጂ ሞላበታለሁ። ያም በትክክል ምን ያህል እንደሚይዝ ግን አላውቅም። 20፣ 30፣ 40 እንጃ። የማፈንጃውን ክምሱር በከፍተኛ ጥንቃቄ ተጠምዶበት በፈንጂ የተወጠረውና ሊመለከቱት ግን አልባሌ ነገር ከሚመስለው በርሜል ቁልጭ ብሎ ሲታየኝ ለመከለያ በመሐረብ ሸፈኛቸው የነበሩት አይኖቼ ከውስጥ ጭፍን አደረኳቸው። ቆይ በ36 የኪድ ኦሪቨር ጎዳና ላይ ከሚገኘው ዋናው ፖሊስ ጣቢያ ሁለተኛ ፎቅ ስምሪት ክፍል አለ። ልክ ጠዋት 4 ሰዓት ላይ መፈንዳት አለበት። 4 ሰዓት ላይ መፈንዳት አለበት። በዚያ ሰዓት የዕለቱ የሥራ ትዕዛዝ ለመቀበልና ሪፖርት ለመስማት ቢያንስ 130 ፖሊሶች ይኖራሉ። ሁለተኛ ፎቅ ድረስ ለመውጣት ግን ስንት ደረጃዎች ይኖሩ ይሆን? በትክክል ማወቅ ይኖርብኛል። ለመፈንዳት በሰከንዶች የሚቆጠር ጊዜ ሲቀር ደግሞ በርሜሉን ከመንገድ ወደ አዳራሹ ለመውሰድ ምን ያህል ጊዜ እንደሚፈጅብኝም በትክክል መገመት አለብኝ። ለመሆኑ በርሜሉ የሚሸከሙ ማን ነው? እኔ ልሸከም? ቆይ ማሰብ አለብኝ። ቆይ በመግቢያው ፊት ለፊት ድንገት በአንድ ታክሲ ደርስና ሁለቱን ዘበኞችን በባለስልጣን ትዕዛዝ ድምፅ እንደዚህ ብዬ ብነግራቸውስ? ይህን በርሜል ወደ ስምሪት ክፍሉ ውሰዱ፣ እኔም እዛው እመጣለሁ። የላከው ዋናው ኢንስፔክተር ዱባ መሆኔን በትንሽ ደቂቃ ውስጥ እኔም እዛው እንደመጣ ለኮሚሽነሩ ንገሩት። ግን ይታዘዙኝ ይሆን? በሰራዊቱ ውስጥ ካሉት ከነዚያ ሁሉ ድደቦች መካከል የኔ እድል 2 ነጭ ለባሾችን ብቻ መግደል ቢሆንስ? ከዚያ ደግሞ እኔም ቢጨርሱኝ። አይ ሌላ የተሻለ ነገር ማሰብ አለብኝ። ስለዚህም ድጋሚ አሰብኩ። የትኛውንም ሐሳብ ግን 100% እርግጠኛ ሆኜ ለመቀበል ፈጽሞ አልተዋጠልኝም። ውሃ ለመጠጣት ተነሳው። ብዙ በማሰቤ ራስ ምታት አሳድሮብኝ ነበር። ዓይኔን ሳልሸፍን እንደገና ተጋደምኩ። ጊዜው ተጎተተብኝ። ያ መናጤ መብራት ነበር። መሐረቤን ራስኩና እንደገና አስቀመጥኩበት። ቅዝቃዜው በሚገባ ተሰማኝ። ክብደቱም ጨርቁ ዓይኔ ላይ ምርግ ብሎ እንዲቆይ ያደረገው። ከዚያ ወዲያ
ዘወትር እንዲሁ አደርጋለሁ። የወደፊት ብቀላዬን አንድ ላይ እያቀነባበርኩ የማጠፋቸው ሰዓቶች እጅግ የላቁ ከመሆናቸው የተነሳ እቅዶቼ አሁን ልክ በተግባር ላይ የዋሉ ይመስለኝ ጀመር። ዘወትር ሌሊትና ቀንን በከፊል ማምለጤ በገሃድ እንደተሳካልኝ ሁሉ ፓሪስ ውስጥ እዞራለሁ፣ አመልጣለሁ፣ ፓሪስ እመለሳለሁ። ከዛም እንደሚታወቀው በቅድሚያ ብያኔን ለፓሊዮን ቀጥሎም ለጆሮ ጠቢዎች አቀርባለሁ። ግን ተቺዎችስ? እነዚያ ውራጆች የሰላም ኑሮን እየገፉ ናቸው። እነዚያ ግብዞች ስራቸውን በከፍተኛ ጥራት እንዳከናወኑ ሁሉ ደስ ብሏቸው ፈንድቀው በኩራት እንደተወጠሩ በጎረቤቶቻቸው ፊት ታላቅ መስለው ለመታየትና ፀጉራቸውን ሳያበጥሩ ከሚጠብቋቸው ሚስቶቻቸው ጋር ሾርባ ለመጋት ወደ ቤታቸው ሄደው መሆን አለባቸው። ተቺዎች ምን ማድረግ ይኖርብኛል? ምንም። መልሱ ይሄው ነበር። በእርግጥ ኃላፊነት የጎደላቸው አሳዛኝ ጥርቅሞች ነበሩ። ዝም ብያቸዋለሁ። እነዚህን ሐሳቦች በመጽሐፍ ላይ እንዳለው ከረጅም ዓመታት በፊት የነበሩ ሐሳቦች አሁን ክፉኛ በሚያስፈራ ሁኔታ እየተጋረጡ ረጭ ባለ ጸጥታና በሙሉ ብቸኝነት አንዲት ክፍል ውስጥ ተዘግቶብኝ የሐሳብ ኑሮ መግፋቴ ስሜቴን ይከነክነዋል። በእርግጥ ሁለት ሕይወቶችን ኖሬያለሁ። ወደ ቤቴ፣ ወደ አባቴ፣ ወደ እናቴ፣ ወደ ቤተሰቦቼ፣ ወደ ሕፃንነቴ በየደረጃው ከአንዱ ወደ ሌላው የሕይወት ዘመኔ በሐሳብ እየበረርኩ የፈለግኩበት ሁሉ ዞሬያለሁ። በሌላው በኩል ደግሞ ለጋው አእምሮዬ በፈለሰፋቸው በስፋኝ ውስጥ ባሉ ቤተ መንግሥት ውስጥ በመኖር ላይ እንደምገኝ አድርጌ ራሴ ለማሳመን በቅቼ ነበር። 36 ዓመታት አልፈዋል። በዚያ የሕይወት ዘመኔ ያሳለፍኳቸውን ሁሉ አስታውሼ ለመጻፍ አእምሮዬ እምብዛም አይጨነቅም። አላደርገውም። ተቺዎችን አልጎዳቸው። ግን የአቃቤ ሕጉን ጉዳይ እርሱንም አልምረው። ከዚህ በላይ ለአሌክሳንደር ዱማስ ምስጋና ይግባውና በጣም ተስማሚ ቅጣት በሚገባ አግኝቼለታለሁ። የሞንቴ ክሪስቶ መኳንንት በተባለው መጽሐፍ ውስጥ ያንን ምስኪን ሰው በአንድ ከምድር ስር በተሰራ ክፍል ውስጥ ቆልፎበት እንደገደሉት አይነት ልክ እንደዛው ገለዋለሁ። በተቻለው መጠን የመጨረሻ አሰቃቂ ውድቀት እንዲገጥመኝ ማንኛውንም ነገር ሁሉ የፈጸመብኝን በቀይ ካባ ውስጥ የተሸፈነውን ያን ጀቢራ አሞራ በተለይ እርሱ ላይ ነው የማተኩረው። አልፈተውም። ከፖሊሶቹና ከፖሊዮን በኋላ ይሆናል። ከስሩ ከመቀመቁ የጠለቀ ምድር ቤት ውስጥ ወፍራም ግድግዳና ከባድ መዝጊያ ያለው አንድ ቪላ አከራያለሁ። መዝጊያው ወፍራም ካልሆነ ራሴው በኬሻና በጥጥ ለብደዋለሁ። አንድ ጊዜ ቪላውን ካገኘው በኋላ ጌታውን ፔራዳልን እፈልግና አፍኜ ወስዷለሁ። ወዲያውን እንደደረሰ በግድግዳ ካሉ ቀለበቶች በሰንሰለት እጠፈርረዋለሁ። ከዚያ የኔ ተራ ይጀምራል። ከእርሱ ፊት እኔ ነኝ። ከተከደኑት የዓይኖቹ ቆብ ስር በልዩ ሁኔታ ግልጽ ሆኖ አየዋለሁ። እርሱ እኔን በፍርድ ቤት እንደተመለከተኝ አይነት እኔም እመለከተዋለሁ። የትንፋሹ ሙቀት በፊቴ ላይ ይሰማኛል። በእርሱ ላይ ያነጣጠርኩት ኃይለኛ የብርሃን ጨረር የጆቢራ ዓይኖቹን ስላደናበራቸው በጭንቀት ተደናግጠዋል። ግዑዝ በሆነው ፊቱ ላይ ወፍራም ላብ ጠብታዎች ቁልቁል ይወርዳሉ። አዎ የእርሱን መልስ እያዳመጥኩ የኔን ጥያቄዎችንም እሰማለሁ። ጊዜውን በጋራ ስሜት እገፋዋለሁ። አንተ መናጢ ደደብ፣ ለመሆኑ ታስታውሰኛለህ? እኔ ፓፒዮ ነኝ። ወደ ዕድሜ ልክ ጽኑ እስራት እንድገባ በአንተ ደስታ የተስማማህብኝ ያ ፓፒዮ፣ በሮማውያኑ የሕግ አንቀጾች ላይ ያጠፋቸው እነዛ ሁሉ ሌሊቶች፣ ግሪክና ላቲንን ለማጥናት የወጣትነት ዘመንን በመስዋዕት ዕውቀትን ለማትረፍ ያሳለፍካቸው እነዛ ሁሉ አድካሚ ዓመታት አሁን ዋጋ አላቸው ብለህ ታስባለህ? የት ለመድረስ ነበር
የት ለመድረስ ነበር ያለምከው? አንተ ከንቱ ርካሽ! የተሻለ የህብረተሰብ ህግ ለመፍጠር ነበር? ሰላም ለሽብር ፈጣሪዎች በዓለም ላይ ከፍተኛ ጠቃሚ ነገር መሆኗን ለማሳመን ነበር? አንድ ቤዛ የሆነ አዲስ ሃይማኖት ለመስበክ ነበር? ወይስ ሌሎች ሰዎች በቀላሉ የተሻሉ የሚሆኑበትን አለበለዚያ ቢያንስ ክፉ መሆናቸውን እንዲያቆሙ ለመናገር ነበር? ታውቃለህ፣ ከዚህ ውስጥ ምንም አልፈጸምክም። ምንም። የሚገፋፋ አንድ ምኞት ብቻ ነበር። መንጠላጠል፣ መንጠላጠል፣ በየወረዳው ሙያ መሰላ ላይ መንጠላጠል። ለአንተ ክብር ሰውን ለቀኝ ግዛት አሰቃቂ ወይንበት መዳረግ ነበር። በተለይ ለሞትና ለስቃይ ከፍተኛ ችሮታና ለጋሽ መሆን ነበር። ዲብለር ቅንጣት ያህል ምስጋና ሊያቀርብልህ ቢፈልግ በዓመቱ መጨረሻ ላይ 1 ሳጥን ምርጥ ሻምፓኝ ይልክልህ ነበር። በአንድ ዓመት ውስጥ 5 ወይም 6 ተጨማሪ ጭንቅላቶችን ለመቁረጥ መቻሉ ላንተ ምስጋና አይደለም። አንተ አሳማ! ያም ሆነ ይህ አሁን በዚህ ግድግዳ ላይ በሰንሰለት ጠፍግጌሃለሁ። የፍርዱን ውጤት ሲሰማ የነበረ ፈገግታና የፍንደቃ አስተያየትህ በሚገባ አስታውሳለሁ። አሁን ታዲያ ወዳጄ ያንን ሁሉ ለወጥ ነው። ይሁንና እኔን ያላጋጠመኝን ግን አንድ እድል እሰጣለሁ። ታውቃለህ፣ እኔ ማልቀስ አልቻልኩም ነበር፣ አንተ ግን ትችላለህ። ስለዚህ ቀጥል። የፈለግከውን ያህል አልቅስ፣ አልቅስ። የፈለግከውን ያህል ጩህ። ምን ባደርግ ይሻላል? በረሃብ እንድትሞት ልተውህ? አይሆንም፣ አይሆንም፣ በቂ አይሆንም። በቅድሚያ አይኖችን አወልቃቸዋለሁ። ይህም አይበቃም፣ አይበቃም። ያ በኋላ የሚመጣው ነው። በመጀመሪያ ግን እንደ ጩቤ የተሳለ እንዲያውም ከጩቤ የበለጠ እንደ ምላጭ የሳለውን ያን ማዕተኛ ምላስን እቆርጠዋለሁ። ያን ምላስን ለዝነኛ ሙያ ሸርሙጣበታል። ሸርሙጣ። ጭንቅላቴ እስኪዞር ድረስ እየደጋገምኩ እራመዳለሁ። ድንገት ያ መብራት ጠፍቶ በመንጋት ላይ ያለው የቀን ወጋገን በክፍሌ መስኮት ፍርግግ ብሎ ብረቶቼ ውስጥ እስኪገባ ድረስ ከእርሱ ጋር ፊት ለፊት እንደሆንኩ ቆየው። እንዳደመጣችሁት ፓፒዮ ክፍል 2 እንደዚህ ተጠናቋል። ፓፒዮ በእስረኞች ማቆያ አንድ ክፍል ለብቻው ተሰጥቶታል። በእስረኞች ማቆያም ዴጋ የተሰኘ ግለሰብ ተዋውቋል። ፓፒዮ በክፍል ውስጥ ብቻውን ባለ ሰዓት ከእስር ሲወጣ አቃቤ ሕጉን፣ ሌሎች ምስክሮችንና እርሱን ለዚህ እስር የዳረጉትን በሙሉ እንዴት እንደሚበቀላቸው ሲያውጠነጥን ዋለ። በክፍል 3 ምን እንደሚፈጠር ለማድመጥ ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ፓፒዮ ክፍል 2 እንዲህ ተጠናቋል።